እኛ የከተማ ኮሪደር ስንል እርግጠኞች ነበርን እንደሚቀየር ሳናስብበት ዘለን የገባንበት ጉዳይ አይደለም ሰሞኑን በየዋህነት በስተት አላባና ከምባታ ላይ 100 ቤት ስሩ ብያቸው ነበር ካለማወቅ ነው ይቅርታ ይደረግልኝ በእነዚህ ሁለት ንግግሮች መካከል ያሉት ርቀቶች 2 ደቂቃዎች አይሞሉም 100 ቤት ስሩ ያልኩት ካለማወቅ ነው የሚለውና የኮሪደር ልማት የጀመርነው አስበንበት ነው የሚለውን የሁለት ሰው አቋም የሚመስሉትን እነዚህን ጉዳዮች የተናገሯቸውም ጠቅላይ ሚኒስትር ናቸው ለሁለት ደቂቃ እንኳን የተናበበና የሚያያዝ ንግግር ማቅረብ የማይችሉትን ሰው ለማዳመጥ ደግሞ ሚስታቸውን ጨምሮ 11 ሰዎች ከበው ተቀምጠዋል የምስራቅ አፍሪካ አማካሪውም ምስራቅ መስቃን ወርደው ደህንነት ባጣቸው ሀገር የደህንነት ሹም ሆነው የሚመሩት ኃላፊም ተገኝተው ሌሎቹም እንዲሁ አድርገው ከበው ያዳምጧቸዋል ማይክሮፎኑን የማግኘት እድል ሲያጋጥማቸው ደግሞ እንደርሶስ ያለ ማንንም የለም እያሉ የሚወዱትን ሙገሳ ያከታትሉላቸዋል 5 ቤቶችን ለመመረቅ 11 ሆነው የሄዱት የብልጽግና ሰዎች ከበው ሲነጋገሩ 2 ሰዎች ወሳኝ ነጥብ አንስተዋል ሬድዋን ሁሴንና ጌታቸው ረዳ አብይ አህመድም ይናገራሉ ከጠቅላይ ሚኒስትሩን ጀምርና የደህንነት ሹሙ በደህናቸው ነው እንዲህ ያሉት የሚያስብለውን ነጥብ የምስራቅ አፍሪካው አማካሪም የሚሉትን ጉዳይ እናስከትል መበላላት ጀግንነት ሆነ ክላሽ አንግቶ መታየት ጀግንነት ሆነ እያሉ ሲያማርሩ በቅድሚያ አለቅየውን እናዳምጣቸው ክላሽ መያዝ መሰልጠን ማደግ መጀገን ሆነ መበላላት መጀገን ሆነ እንዴት ሎ መሬቱ ይልማታል እንዲህ ብለው ሲናገሩ ያዳመጣቸው የኢትዮጵያ አርሶ አደር እርሶ መተው አገር ምድሩን ጦር ሜዳ አድርገው ሁሉንም ነገር ወደ ጦር ግንባር ይያሉ ከማዝመቶ በፊት ክላሽ መተኩሰው ለልጅ ሰርግ ብቻ ነበር ሊላቸው ይችላል ክላሽ ማንገትን ጀግንነት ያደረጉት የኢትዮጵያን ሰራዊት ከህዝብ ጋር ያጨፋጨፉ አመታትን እየተጓዙ ያሉት እርሶ አይደሉምን ብሎም ሊጠይቃቸው ይችላል ጀግናው ጠቅላይ ሚኒስትራችን በመሩት ጦርነት ጠላት ተደመሰሰ እያሉ የሚያስነግሩ የደመሰስናቸውን ዘገባ የሚያስደምጡ ከቶ እርሱ አይደሉምን አሁንስ ሌላ ጦርነት ሌላ ውጊያና ልቄት የሚቀሰቅሱብን ይህንንም ለማዋለድ ነጋሪት የሚጎስሙብን እርሱ አይደሉምን ብሎ ሊሞግትም ይችላል ጠቅላይ ሚኒስትር የውጊያ ሬዲዮ ይዞ በቴሌቪዥን ውጊያ ሲያብራራ ያየነው ጄኔራሎች ያቃታቸውን ጦርነት አሸነፈ እየተባለም የተነገረው የእርስ በርስ ጦርነትን የሚያህል የልቄት አውድማ የተቀደሰ ተግባር ነው እየተባለ የተወደሰው በእርሱ አንደበት አይደለምን ደግሞስ ጀግንነት ማለት የራስን ክላሽ ማንገት ብቻ ሳይሆን የራስን አገር ተራራ መቆጣጠር ነው ብሎ የተናገሩት እርሱ አይደሉምን ብሎም የሚከተለውን ጦረኛ ንግግራቸውን ሊያስታውስ ይችላል አስፈላጊ ባሉ ቦታዎችን ይዘናል በጋሸናም በጣም አስፈላጊ ባሉ ቦታዎች ጋሸናን ጨምሮ መቆጣጠር ተችሏል እንኳን ጠመንጃ ማንገትን የራስን አገር ተራራ መቆጣጠርን እንደ ጀግንነት እንዲቆጠር ያደረጉት ጠቅላይ ሚኒስትር ጋሸናን እንደ ባግዳድና ባስራ እንደ ባድመና ካራማራ እንድትቆጠር አድርገው ሲተነትኑ ነበር የአንድን አገር ልጆች ለማገዳደል የራስን ስልጣን በሚሊዮኖች መስዋዕትነት ለማክረም ብለው ከተት መክታንክት ሲሉ እንዳልነበር ዛሬ ጠመንጃ ማንገት ጀግንነት ሆነ እያሉ ሊያጣጥሉ ይሞክራሉ በጋሸና ተራራ ላይ ቆመው የሬዲዮ መገናኛም ይዘው ጀግናው ጠቅላይ ሚኒስትር ጋሸናን ተቆጣጠሩት ያስባሉት ከ4 ዓመታት በፊት ነበር በነገራችን ላይ በኢትዮጵያ ውስጥ ጋሸናን እንደ ዶጋሌ አለያም አድዋና ማይጨው ወሳኝ የጦር ሜዳ አድርጎ ያስተዋወቃት የብልጽግናው አገዛዝ ነው የራሱን አገር ሲወጋና ሲያዋጋ በሰሜን ምዕራብ ወሎ የምትገኝን ቦታ ነዳጅና አልማዝ የሚገኝባት አስመስሎ ተናግሮላታል ከተፋላሚዎቹ ጋር ሲዋጋና ሲይዛት ስትራቴጂካዊ ሲለቃት ደግሞ እርባና የሌላት አስመስሎ የሚያቀርባትን ጋሸናን ሰሞኑን የፋኖ ኃይሎች ለጥቂት ጊዜያት ያህል ይዘው ሲለቋት የተስተዋለውም ይሄው ነው ያገዛዙን ደጃፍ በማንኳኳት ላይ ያሉ አርፋጅ ተደማሪዎችና የአገር ውስጡ የሚዲያ ብርጌድ ጋሸናን ፋኖ ያዛት ሲባል ሊያጣጥል ሲሞክር ግን ተስተውሏል ኮሎኔል መንግስቱ ኃይለማርያም ሰላ ድንጋይና አፋቤት ተያዘ ሲሏቸው ነዳጅ አይወጣበት ወርቅ አይመረትበት ብለው ለማቃለል እንደሞከሩት ሁሉ የብልጽግና የፕሮፓጋንዳ ብርጌድ ደግሞ ከውጭም ከውስጥም ተጠራርቶ ጋሸና ወርቅ አይመረትበት ነዳጅ አይወጣበት ሲል ታይቷል ይሁን እንጂ ጋሸናን በኢትዮጵያ ውስጥ የሆነ አካባቢ ያለ ቦታ ሳይሆን ስትራቴጂካዊ ስፍራ አድርገው ያስተዋወቁት ራሳቸው ብልጽግናዎች ናቸው ከስቱዲዮና ከመስክ እየተቀባበሉ እንደሚሰሩ የቴሌቪዥን ጋዜጠኞች አብይ አህመድ ከዚያው ከቦታው ከጋሸና ባጫ ደበሌ ከኢቲቪ ስቱዲዮ እየተቀባበሉ ነበር የተረኩት ስለ ጋሸና እዚህ ላይ እንደምናየው ከጋሸና ወደ ደብረታቦር በአጭሩ መግባት ይቻላል ደብረታቦር ከገባ ቀጥታ የሚሆነው ነገር
ደብረታቦር መሃል ከገባ ባህር ዳርንና አዲስ አበባ ወይም ደግሞ ከዚህ ከደቡብ የሚመጣውን ትቆርጣለህ ማለት ነው። ባህር ዳር ለመግባትም በጣም አጭር መንገድ ነው። ከዛ በተረፈ ወደ ደቡብ ለመሄድ በተለይም ከጋሸና ተነስተ እነ ኮንን እነ ወረኢሉ ወረይመኑ ያልክ ወደ ሸዋ ለመግባትም በጣም አጭር መንገድ ነው። ከጋሸና ተነስተ ወደ ወረኢሉ እና ወደ ምስራቅ ለመሄድም በጣም ቁልፍ ቦታ ነው። በጋሸና ግንባር ያለውን ወደ ሰቆጣ ወደ ወልዲያ የማስፋት ስራ እየተሰራ ይገኛል። በጋሸና እስካሁን የተሳካ ጉዞ ያደረግነው የጀመርነው የተቀደሰ ዓላማ ነው። ይህም እስኪሳካ ድረስ የሚቀጥል ይሆናል። እኛ ደግሞ በምን ያክል ጊዜ እየደመሰስነው እንደሆነ መላው ዓለም የሚገነዘብ ይሆናል። አመሰግናለሁ። እንዲህ ያደረጉ ስለ ድባቅ መምታት እየተናገሩም አንላቀቅም እያሉ አብራችሁ ሙቱ እያሉ እሳቸውና ልጆቻቸው የማይሞቱበትን የእርስ በርስ ውጊያና የራስን አገር ቦታዎችን መያዝን እንደ ኔትፍሊክስ ሮማንቲክ ኮሜዲ የሚያቀርቡት ሰዎች ናቸው። እንግዲህ ዛሬ ጠመንጃ ማንገት ጀግንነት ሆነ እያሉ የሚያጣጥሉት። እንዲያም ሆኖ እንኳን ታቻምና ከ2 ደቂቃ በፊትም የተናገሩትን ነገር ማስታወስ የማይችሉት የብልጽግና ገዢዎች ጦርነት እንጀራቸው ነውና ጠመንጃ የሚያስጥልና ሰላም የሚያሰፍን አማራጭ ይዘው መቅረብ እንደማይችሉ ባለፉት ዓመታት በደንብ ታይተዋል። ለዚህ ምክንያቱ ምንድነው የሚለው ጥያቄ እዚህ ጋር መነሳት ይኖርበታል። በእርግጥ ብልጽግና ስለምን ጦርነትና ውጊያ እንጀራው ሆነ? ለምንስ ሰላም ነሳ? ለምንስ ይሁሉ እልቂት ተፈጠረ? አንዱ ሳይዘጋ ለምን ሌላው ይከፈታል? ለምንስ ለሚፈርማቸው የሰላም ውሎች አይገዛም? በአስመራ ከኦሮሞ ነጻነት ግንባር ጋር፣ በፕሪቶሪያ ከህወሓት ጋር፣ በጅዳ ከኤርትራ ጋር የሰላም ስምምነቶች ፈርሟል። አንዱንም ሲያከብረው ግን አይታይም። ጥያቄው አሁንም ለምን የሚል ይሆናል። በዚህ የዘንድሮው የሰላም ኖቤል ሽልማት ይፋ በሆነበት ሰሞን የ2019 የዓለም የሰላም ሎሬት ስለምን ሰላም ማስፈንን ጠሉ? ለምንስ የሰላም አየር እንዳይኖር አበክረው ሰሩ? የሚለው ጥያቄ ደመቅ ብሎ መነሳት ይኖርበታል። ይህንን ጥያቄ በቅጡ የሚመልሱልን የቀድሞ ጌታቸው ረዳ ናቸው። የዛሬው የጠቅላይ ሚኒስትሩ አማካሪ ጌታቸው በአንድ ወቅት አብይ በኢትዮጵያ ምድር ሰላም እንዲሰፍን እንደማይፈልጉ ሲናገሩ ምክንያቱን እንዲህ አስቀምጠውት ነበር። አብይ በሆነ አጋጣሚ ጦርነቱ ቢቆም አገር መምራት አይችልም። ጦርነት ነው ማጋጋል ያለበት። ዳቦ ሊጠየቅ ነው። ከባድ ጥያቄዎች ናቸው የዳቦ ጥያቄዎች። ለነገ የሚሉ አይደለም። በአገር ፍቅር ስሜት ኮስተሽ ሆዱ ልትነፍሽ ይችላልሽ ማለት አለ። ሆዱ ተነፍቶ 3 ቀን አይቆይም። 1 ቀን ነው የሚቆየው፣ 2 ቀን ነው የሚቆየው። 3ኛው ቀን ላይ ሲሪየስ ጥያቄ ጠይቅ። የጦርነት ድባብ እንዲቀጥል ማድረግ የአብይ ህልውና የማስቀጠል አንድ ሞደስ ኦፕራንዲ ነው። የቀድሞ ጌታቸው ረዳ ሪል ፖለቲክ ወይም መርህንና ሐቅን መሰረት ባደረገ ፖለቲካ ላይ ተመርኩዘው ትንታኔ በሚሰጡበት ወቅት አብይና ሰላም የማይስማሙበትን ምክንያት እንዲህ ቁልጭ ቅልብጭ አድርገው አስቀምጠውት ነበር። በእርግጥ የጠቅላይ ሚኒስትሩ አማካሪ እንዳሉት የዳቦ ጥያቄዎች እረፍት የሚነሱ ጥያቄዎች ናቸው። አብይ አህመድ ጦርነት ባይኖር ኖሮ ስንት ወር በስልጣን ይቆዩ ነበር የሚለውን ለመመለስ በድጋሚ ሌሎች ጥያቄዎችን ማሰላሰል ይበቃል። ጦርነት ባይኖር ኖሮ ይህንን ሁሉ ወጣት በየትኛው የማሰብ ችሎታቸው የሥራ ዕድል ሊፈጥሩለት ይችሉ ነበር? መተላለቅ ባይኖር ኖሮ ይህንን ሁሉ አርሶ አደር ማዳበሪያና ምርጥ ዘር ላለማቅረብ ምን ምክንያት ያቀርቡ ነበር? ጦርነት ባይኖር ኖሮ ያንን ሁሉ የልማት ጥያቄ እንዴት ይመልሱት ነበር? ጦርነት ባይኖር ይህንን ሁሉ ትምህርት ቤት እንዴት መዝጋት ይቻላቸው ነበር? ጦርነት ባይኖር የበተኗቸውን መምህራንና የጤና ኤክስቴንሽን ሰራተኞች ደሞዝ ላለመክፈል ምን ምክንያት ይደረድሩ ነበር? ጦርነት ባይኖር ይህንን የኑሮ ውድነት በምን ያሳብቡት ነበር? ጦርነት ባይኖር የሚጠሏትን ኢትዮጵያን እንዴት ባለ መልኩ አባልተው ያደቋት ነበር? በእርግጥም ሁኔታው እነዚህን ጥያቄዎች የማያስነሳ ቢሆንና አገር ሰላም ብትሆን ኖሮ አብይ አህመድና አጋሮቻቸው አንድ እንቁጣጣሽ እንኳን መሰንበት አይችሉም ነበር። ይህንን ስለሚያውቁም ሰላም እንዳትመጣ እንዳትፈጠርም አበክረው ይሰራሉ። 1 ሚሊዮን ወታደር ማሰለፍ እችላለሁ፣ በ10 ቢሊዮን ዶላር እዋጋለሁ፣ ሺህ ዓመት እፋለማለሁ እያሉ ሰላም እንዳትመጣ ተግተው ይሰራሉ። የሰላም ወቅት ጥያቄዎች የዳቦ ጥያቄዎች ናቸው። እነሱ ደግሞ ፋታ ስለማይሰጡ አብይ ጦርነትን ያጋግላል ሲሉ የነበሩትና የአገሪቱ የሰላም ቆንጨራ የሆኑትን ጠቅላይ ሚኒስትር የሚያማክሩት ጌታቸው ረዳ ግን በቆንጨራ አትቀጣቀጡ ሲሉ ሌሎችን ይጠይቃሉ። ሰውም ቆንጨራን ለመሬት ለማልማት ካልሆነ በስተቀር
እርስ በርስ ለመቀጣቀጥም አይጠቀምበትምና ሰላም ለመፍጠር ለምናደርገው ጥረትም ትልቅ አስተዋጽኦ ያደርጋል የሚል እምነት አለ። ክቡር አማካሪ ሚኒስትር ሆይ አማካሪነቶ የሚፈቅድ ከሆነ እባክዎትን ይህንን ጉዳይ ላለቃው ይንገሯቸው። እርስዎ ከዚህ ቀደም እንዳሉት የሰላም ወቅት ጥያቄዎች ፋታ አይሰጡምና አለቃው ሰላም እንዳይመጣ ክተት ሰራዊት ምታድሮን እያሉ ውጊያ ላይ ናቸው። ሰላም እንዳይመጣም ሰላም እየነሱ ናቸው። የፈረሟቸውን ውሎች አያከብሩም። የተፈራረሙትን ስምምነት ላለማስተግበር ተግተው ይሰራሉ። አዲስ ድርድር እንዳይካሄድ አበክረው ይተጋሉ። በአምር ጠላሁ እንዳለችው ዝንጀሮ እርስ በርስ በቆንጨራ የሚቀጣቀጠው ትውልድ ውስጥ አንዱ ቀጥቃጭ አለቃዎት ናቸውና የእሳቸውን ቆንጨራ ያስጥሉልን። ሰላም ከመጣ የዳቦ ጥያቄዎች እንደሚከተሉ ስለሚያውቁ አብይ ጦርነትን ያጋግላሉ ያሉትን ነገር አቋሞን ካልቀየሩ ይህንን የሚንገሩልን ብሎ መማፀን የተገባ ነው። እንዲያም ሆኖ አገርንም ሆነ ግለሰቦችን ማዋረድ የሚወዱት ጠቅላይ ሚኒስትሩ የህዝብን የዳቦ ጥያቄዎች ከመመለስ ይልቅ የነጌታቸውን የዳቦ ጥያቄ መለስኩ ለማለት ያህል በዚህ በምስሉ ላይ እንደሚታየው ሁሉ የራሳቸውን ባለስልጣናት ጭምር ዳቦ እያጎረሱ እኔም ሰጣችሁን ድራጎት የምትበሉ ናችሁ እያሉ ማሸማቀቅን ይመርጣሉ። በነገራችን ላይ ጠቅላይ ሚኒስትሩ በሚንቀሳቀሱባቸው ቦታዎች ሁሉ እሳቸው ከሚያስከትሉት የካሜራ ባለሙያ ውጪ ማንም ሰው በምንም አይነት የቪዲዮ መቅረጫ እሳቸውንና የሚያደርጉትን ነገር እንዲሁም አብረዋቸው ያሉ ሌሎች ሰዎችን መቅረጽ አይችልም። እናም በብቸኝነት የሚያስቀርጹትን ቪዲዮ የመረጡትን በራሳቸው የፌስቡክና የዩቲዩብ ገጽ እንዲሁም በነፋናና ኢቲቪ ያስተላልፉታል። ሰዎችን ያሸማቅቅልኛል ወይም እኔን የተለየ ክብር ያሰጠኛል ብለው የሚያስቡትን የሚለቁት ደግሞ በሚዲያ ብርጌዳቸው በኩል ነው። ለአብነት አንድ ከጎንደር ተነስተው ቤተመንግስት የሄዱ ቄስ ሲያወድሷቸው፣ ከሚስታቸው ጋር ሳይክል ሲነዱ ወይም ፑሽአፕ ሲሰሩ፣ ከአንዲት ሴት ሊስትሮ ጋር አንድ እግር ጫማ ሲያስጠርጉ ወዘተ የታዩት በሚዲያ ብርጌዱ በኩል ባሰራጩት ቪዲዮ ነው። ሰሞኑን በስልጤ ዞን አስከትለዋቸው ለሄዱት ለነጌታቸው ረዳም ዳቦ የሚመስል ነገር ቦጨቅ እያደረጉ ሲሰጡ የታዩበት ቪዲዮአቸው የተሰራጨው በዚሁ በሚዲያ ሰራዊቱ በኩል ነው። የዳቦ ጥያቄዎችን መመለስ ስለማይችል ጦርነትን ያጋግላል በማለት በትክክል ለበየኗቸው ጌታቸውም ዳቦ ቆርሰው እየሰጡ እኔ የማጎርስህ ነኝ፣ የምትጎርሰውንም መጠን የምወስነው እኔ ነኝ የሚል መልእክት ለማስተላለፍ የሚዲያ ጦራቸውን አሰማርተዋል። የመከላከያ ጦራቸው ደግሞ ገድሎ ያጋድላል፣ ይጋደላል። የማይተዋወቁ ወጣቶችን እሳቸው አዲስ አበባ ተቀምጠው ያዋጋሉ። ከዚያም ፊት ለፊታቸው እነ ሬድዋንን አስቀምጠው እየተባላን ነው ይላሉ። መበላላት መጀገን ሆነ። እንዲህ እያሉ ሲናገሩ ሰውን ያህል ፍጡር ጠብሰን እንብላ፣ እንደ ጅብ እንብላ ወዘተ እያሉ የዘመቱና ያዘመቱ አይመስሉም ብሎ የሚቆዝም ሰው መብላትን ያስተማሩን መባላላትን መጀገን ነው ብለው የነገሩን እርሱ አልነበሩምን ብሎ ቢጠይቅ የተገባ ነው። ይህ መበላላት እርሱ ወደ ስልጣን ከመምጣቱ በፊት ሬንጀር ለብሰው በየተራራው ፎቶ ከመነሳቱ አስቀድሞ ድሮን ተኩሰው አራስ ከመግደሉም በፊት መበላላት ይሉት ጉዳይ ለምን አልነበረም ብሎም ሊያነሳ ይችላል። መልሱ ግን አጭርና የቀድሞ ጌታቸው ረዳ ያሉት ነው። ጦርነትን ማጋጋል ለብልጽግና በተለይም ለጠቅላይ ሚኒስትሩ ትክክለኛ የስልጣን ምንጭና የስልጣን ማስቀጠያ መሳሪያ ሆኖ ቆይቷል። የእሳቸው ልጆች ይቅርና የእናታቸው ልጆችም አያዩትም። መበላላቱን የቅርብ ቤተሰቦቻቸው አይደርሱበትም። የጄኔራሎቻቸው ልጆች አያገኛቸውም። እናም መበላላት ስራችን ሆነ ብለው ቀብረር እያሉ የሚናገሩት የኢትዮጵያ ድሃና የአርሶ አደር ልጅ የሚሞተውን ሞት ነው። በዚህ በ21ኛው ክፍለ ዘመን ጦርነትን ተቃውሞብኛል ብሎ ሰዎችን የከሰሰና ፍርድ ቤት ያቆመ መንግስት ከብልጽግና በላይ ከየት አለ? ጦርነትን ደግፉልኝ ብሎ ሰልፍ ያስወጣ፣ አበል ከፍሎ ያሰማራ በእርግጥ ከዚህ አገዛዝ ውጭ ከወዴት አለ የሚል ጥያቄ ያለው ሰው የሰላም ውል በፈረመ በሳምንቱ ስምምነቱ እንዴት እንደሚፈርስ በቴሌቪዥን የሚናገር በፓርላማ የሚተነትን ከአብይ አህመድ ውጭ ማን አለ ከየትስ አለ ብሎ የሚጠይቅ ሰው ሬድዋንም አገር መሪውን ይመስላል ሲሉ ያገኛቸዋል። አገር ተቋም መሪውን ይመስላል። ልክ ነዎት ክቡር የደህንነት ኃላፊ። ኢትዮጵያ መሪዋን ትመስላለች። ልማት አቁሜ በ10 ቢሊዮን ዶላር እዋጋለሁ የሚሉትን መሪዋን ትመስላለች። 100 ሚሊዮን ህዝብ ስላለ 1 ሚሊዮን ወታደር መልምዬ እዋጋለሁ፣ ይህንንም ማድረግ እችላለሁ እያሉ የሚናገሩትን ጠቅላይ ሚኒስትሯን ትመስላለች። 1000 ዓመት እንዋጋለን እያሉ የሚናገሩትን ጀግና ብትሆኑ ኖሮ ከተማ ላይ ጠብቃችሁኛ እንዋጋም ነበር ወይ እያሉ የሚቆጩትን ቤተክርስቲያን ውስጥ የተሰባሰቡ ምዕመናንን በመድፍ የሚደበድቡትን ቤተክርስቲያን ይመታል፣ መስጂድ ይደበደባል እያሉ የሚናገሩ ጄኔራል የሚያሰማሩትን ፈርሜ ተኮስኩት በሚሉት ድሮን ህፃን የሚገድሉትን ሰው በማንነቱና በሃይማኖቱ እየተለየ የሚጠቃበትን መርዘኛ እንደበት የታደሉትን መሪዋን ትመስላለች። እናም መሪዋን የምትመስለው ኢትዮጵያ
ሳታቋርጥ እየደማች ትምህርት ቤቶቿን ወታደራዊ ካምፕ አድርጋ አምቡላንሶቿን በድሮን እያጋየች ፋብሪካዎቿን እየዘጋች ከዩኒቨርሲቲ ይልቅ ከወታደራዊ ካምፕ የሚመረቁትን እያበዛች 1 ኪሎ ጤፍ 200 ብር እየገዛች 7 ክረምቶች አለፉ። 8 መስከረሞች ጠቡ። 8 ጥቅምቶች ገቡ። በዚህም የዳቦ ጥያቄዎች ተዳፍነው እንዲቀሩ ሰላም እንዲመጣ አይሰራም። እንዋጋለን፣ ሂድና ተዋጋ እያልን እንዋጋቸዋለን ወዘተ ይላሉ እንጂ ሐቀኛ ድርድር ለማድረግ የሰላም መድረክንም ለማካሄድ የሚነሳ ሐሳብ እንዲኖር እድል አይሰጠውም። እናም በሰላም ሐሳብን ለመግለጽ ሰላማዊ ሰልፍ አይወጣም። በፖለቲካ ጉዳይ ለመወያየት አዳራሽ መቀመጥ ክልክል ነው። የሰላም አጀንዳ ቅቡል በሆነ ማግስት የሚነሱት የዳቦ ጥያቄዎች ጌታቸው ረዳ እንዳሉት ከ3 ቀናት በላይ ፋታ የሚሰጡ አይደሉም። የአንሰራርታለች ጩኸት የማያስቆመው፣ የፕሮፓጋንዳ ጫጫታ የማይመክተው፣ የሚዲያ ሰራዊት የማይቋቋመው የዳቦ ጥያቄ እንዳይነሳ አገሪቱ መሪዋን መስላት ትቀጥላለች። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።